ደክሞናል በቃ ሀገራችን ንግባ ስንላችሁ አረ ዘይቴን ያክል ገባ አንድ ጭልፋ ወጥ ነው የምንበላው ኩንታል ጤፍን ያክል ገብቶ እኔ ኩንታል ጤፍ በላንደው መልስ አልፈልግም እቺ ልጅ የተናገረችው ነገር ግን ሁላችሁም ላይ ያለ የለም ወይኔ በሳቅ ትለያለች የምሬ ነው ተመችታኛለች እና ወይኔ መሳቅ አልቻልኩም እኔ የምበላው አንድ እንጀራ ነው አለች ኩንታል ጤፍ ይሄን ያርጋል ወይኔ ጉፋን ምን ላድርግ ሳቄን አልጨርሳልኩኝና ማለት ነው ተመችታኛለች እንዴ እኔ አንድ ኩንታል ጤፍ አልበላም በቃ ትክክል ናት አንድ ኩንታል እንደኛው እንደማንኛውም ሰው የሰው ልጅ ኩንታሉንም ገዛ እንግዲህ እሷም ይደርሳት አንድ እንጀራ ነው ኩንታል ጤፍ ይሄን ያህል ገባት ትበሉኝ በቃ ይመቻት እንዴ እና ወደ ሀገር ልትመጡ ስትሉ የሚቀርብላችሁ ይሄ ነው መልሳቸው ይሄ ስለሆነ ወደ ሀገር ልመጣ ነው ደክሞኛል ስትሏቸው መልሱ ይሄ ነው እንደሷ ተናገሩ በቃ ልክ እንደሷ በላቸውና ኡፍ በሉ ሀገራችሁና እንዴ ሰው ሁሉ ሀገር እንዳይመጣ ችግርን ባወራን ቁጥር እኮ እዚህ ሀገር ጨመረ እንጂ ቀነሰ የለም በነገራችን ላይ እዚህ ሀገር ማን ነው ኑሮ በየቀኑ ከመጨመሩ የተነሳ እኔ ምን እንደሚሻል እኔ ግራ ገብቶኛል ወላሂ ነው የምላችሁና አለ አይደለ እዚህ ሀገር እንዲሁ ቀን በቀን ሂሳብ እንደሚጨምር እዛ ጋር ምን ዛሬው ቢጨምር እንኳን ችግር የለውም የሰው ልጅ በአመት እኮ የሆነ ለውጥ ቢመጣ ችግር የለውም በየቀኑ በየወሩ ሰው ሂሳብ ይጨምራል የሆነ ነገር ዋጋ የሌለን እኛ ብቻ ነን ሁሉም ዋጋ አውጥቷል አሁን የምሬ ነው የምላችሁና ጭንቀት አወራኋችሁ ጭንቀት የሚያወራችሁን እንዳሰሙ ለማለት ነው የገባሁት እና ወደ ሀገር መግባት ፈልጌያለሁ ስትሉ እንደዚህ አይነት ካሏችሁ ልክ የልጅቷን መልስ ኮፒ አድርጉና በሏቸው በቃ አላህ እንዳደረገኝ እንደ ቤቴ እኖራለሁ እንደ ጎረቤት በቃ ይሄ ነው የሚያስፈልገው እንዴ እነሱ እናንተን እንደዚህ ያሉ እናንተ አንድ አመት ትንሽ ሊጨምር ባላችሁ ቁጥር ምን እንደምል አላውቅም ብቻ እዛ የመቆየት እድላችሁ ከፍ ይላል እርግጥ አላማ ይዛችሁ ከሆነ አላማው መሳካቱ መቆየት ግድ ነው ቤት ተጀምሮ ለመጨረስ ግድ ነው ግን ቤት ጨርሳችሁ ለጃችሁ የሚሆን ገንዘብ ይዛችሁ ምንም አይነት እንትን ሳይኖር እንዲሁኑ ኑሮ ውድ ነው እንዲህ ያን እንዳሰሙ ቁጭ ማለቻችሁ ቤታችሁን ካሟላችሁ ከዛ በኋላ ኑሮ አይቸግርም እንደ ሰው ትኖራላችሁ እንዳገሩ ምክንያቱም እዚህ ሀገር የማይቻል ነገር ቤት መስራት ነው ቤት የሌለው ሰው ቤት ኪራይ ይበሰብሳል ቤት ይከራያል በሰው ቤት ትኖራላችሁ ወይ ደግሞ ቤተሰብ ጋር ተጣብቃችሁ ትኖራላችሁ ስለዚህ ልጄ ቤት ሰርታ ወጣለች ሳይሆን የሚባለው ልጄ ጎጆ ወጣ ማለቱ ቀርቶ ያው አባትና እናት ጋር እንደ ህፃን ልጅ መኖር ማለት ነው ያ ደግሞ አይሆንም ስደት የወጣ ነው ራሳችንን ለመለወጥ ቤት ለመስራት ነው አንደኛ ግባችን ቤታችሁን ከሰራችሁ የምትፈልጉትን ነገር አድርጋችሁ መምጣት ነው የተሰርቶ ይሄ ነው ኢትዮጵያ ነው ይሄ ነው እንዴ እናንተ ምንም የምትሰሩት ነገር አለ ወይ ልትደርሱ ነው ህንጻ ልገነቡ መኪና ልገዙ ረያስ ሩቅ ነው ያስ ካልን ማለት ነው በጣም ይርቃል የምሬን ምክንያቱም ቤቱ ራሱ ስንት አመት እንደሚፈጅና በስንት አመት ቤታችሁ እንደሰራችሁ ሁላችሁም ታውቁታላችሁ ግን ሌላም ነገር አረጋለሁ ብሎ ደግሞ ብዙ አመት መዘግየት ከህይወታችሁ ሳትወልዱ ወይ ደግሞ ባላችሁ ጋር ፍቅር ሳይጨርሱ በስራ ብዙ አመትን ልትኖሩ ትችላላችሁ ለማለት ፈልጌ በሳውዲ በየመን በቤሩት በዱባይ ያለሽው የማዳምን ጩኸት ቻል አርቀሽ ኖርሽው የአረብ ሀገሯ ጀግና የማዳሟ ቅመም እንደምን አለሽ የኔ እህት አለም ስትለፊ ስትደክሚ ፎቅ ምድር እያልሽ ጽዳትም ምግብም ልብስ እየተኮሽ ልጆቹ ሲጮሁ የሐቢቢ እያልሽ
ማዳምሽ ስትጮህ ግራ ሲገባሽ ጭንቅ ጥብብ ብሎሽ መውጫ ሲጠፋሽ ሁሉም ያልፋል ብለሽ በሆድሽ ይዘሽ ጀግና ሴት እኮ ነሽ ያልተወራልሽ በቤተሰብ ናፍቆት ሆድሽ ቢረበሽም የሰው ሀገር ኑሮ ምን ባያምርብሽም ያታግላል እንጂ እንደመሸ አይቀርም እናማ ጀግናዬ ያልተወራልሽ የኔ እህት ዓለም ክፉ አይንካሽ ያሰብሽው ተሳክቶ ተደላድሎልሽ በሰላም በጤና ያብቃሽ ላገርሽ በሰላም በጤና ያብቃሽ ላገርሽ የፈለገ ትሪሊየነር ያለው ሰው ቢሆን ችግር የለብኝም ጭንቀት የለብኝም የሚላችሁ አታገኙ ሁሉም የጭንቀቱ አይነት ይለያያል ግን አላህዬ Subhanahu Wa Ta'ala ምን አይነት ባሮቹን ይወዳል ሁሌ አመስጋኞች በችግር ሰዓት ረቢ ብዙ ነገር ኸይር ነገር አድርገህልኛል ከዚህ ነገር የሚያወጣኝ ካንተ ውጪ ማንንም የለም በረህመትህ በእዝነት አላህዬ በገሩ አድርገ ይሄን ነገር በኸይር ነገር ቀይርልኝ የኔ ጌታ አላህዬ Subhanahu Wa Ta'ala እኔ ደካማ ነኝ ካንተ Subhanal Khaliq ውጪ ረዳት የለኝም والله يا الله رب العزة በር ብቻ ነው ሁሌ ክፍት ሰው ልጅ ይሰለቻችኋል ሁለት ይሰማችኋል ሶስት ይሰማችኋል አራት ይሰማችኋል ከዛ ደሞ ጀመረው ተመሳሳይ ወሬ ሊያወራ ተመሳሳይ ወሬ ልታወራ መጣብኝ ነው የሚሏችሁ ቤት እንኳን ስትሄዱ ማለት ነው ብዙ ብር ተሸክሞ ባንክ ውስጥ አስቀምጦ እየኖረ ማለት ነው አላህዬ ግን Subhanahu Wa Ta'ala ያ ረብ ባልነው ቁጥር ለበይክ አብዲ ይወዳል ባሮቹን የሚለምኑትን በማይለምኑት ላይ ደሞ ይቆጣል የኔንም የናንተንም ሐጃችንንም ሆነ ውስጣችንም ያለውን ዙሪያችን ላይ ያለውን والله ማስተካከል የሚችል የለም ከአላህ ውጪ Subhanahu Wa Ta'ala አበደን ትልቁ ደስታ ትልቁ ረሃ ትልቁ ሰላም አላህዬን Subhanahu Wa Ta'ala መለመን እሱን ማናገር ነው ትልቁ ሰላም ለሁሉ ነገር ቁልፉ مفتاحu ዱዓ ነው ልብ ብላችሁ ያዙ ረቡል ዒዛ ሰማይን ተናገረ ሰማይን እንዴት እንዳስተካከለው ተናገረ ሚዛኑን ተናገረ ኤቭሪቲንጋችን በኮከብ በጨረቃ በፀሐይ ሰዓታችንም ላይፋችንም ያለው በዚህ ነው አቅጣጫን እንኳን የሰው ልጅ የሚመራው በጨረቃ ነው ይሄ ራሱ ፕሌን ላይ የሚገጠመው መርከብ ላይ የሚገጠመው የሚሄዱበት ያንን አቅጣጫቸውን የሚያገኙት ሰማይ ላይ ባለ ነው አላህ Subhanahu Wa Ta'ala ሰዓታችን በሙሉ በፀሐይ በመታደርገው ነው ይሄ ኤቭሪቲንግ አላህ ያደረገው አይደለም Subhanahu Wa Ta'ala ነው ይሄ የሚክድ ሰው የለም والارض وضعها للانام መሬትን ደግሞ አስተካክሎ አነጠፋት አላህ Subhanahu Wa Ta'ala ለፍጥራኖች በሙሉ فيها አንጥፎ ብቻ አልተዋትም በውስጡ አላት فيها ፋኪሃ የሚለው አትክልቶች ፈገግ የሚያስብሉ ስትቀምሱት ራሱ አትክልቶች ፊት ለፊታችሁ ላይ ያለው ማየት ነው ሩቅ አትሂዱ እስቲ አትክልት ሰው ገዝቶ ሲበላ ማለት ነው ምንድነው የሚሰማው ዝም ብሎ ነው የሚበላው ዝም